ለፍቅር ሲል 22 ዓመትን ተራራ በመቆፈር የናደውን ግለሰብ ህንዶቹ ዘ ማውንቴን ማን በሚሰኝ በቦሊውድ በ2015 ፊልም ስለሰሩለት አስገራሚና አስደናቂ ሰው ነው ዛሬ ማነሳላችሁ። ይህ ሰው የጽናት ተምሳሌት ነው ይሉታል። ይህ ሰው የፍቅር ምሳሌ ነው ይሉታል ህንዶቹ። ይህ ሰው ጥንካሬን እንደውም ዓላማን በህይወት ውስጥ ምሰሶ አድርጎ የተጓዘ ግለሰብ ነው። ዳሽራሃት መሐንጂ ይሰኛል። ይህ ህንዳዊ እንግዲህ የሚኖርበት አካባቢ በህንድ ግዛት ውስጥ ደሃ መንደር ተብሎ የሚታወቅ ሰፈር ውስጥ ገጠራማ አካባቢ ውስጥ ነውና አንድ ወቅት ሚስቱ ትታመምበታለች። በጸና ሚስቱ ስትታመምበት እሷን ለማሳከብ እንግዲህ ወደ ህክምና ቦታ ለመሄድ 70 ኪሎ ሜትር ተራራን ዞሮ መሄድ ነበረበት። እናም ከዛ ተራራ ጋር እየተቀጣጠረ እየተናደደ ሚስቱን ለማትረፍ ጉዞ ያደርጋል። የሚያሳዝነው ነገር ግን ሚስቱ ሳትደርስ ህይወቷ ይጠፋል። ይህኔ ነበረ እንግዲህ ሚስቴን ህይወቴን የነጠቀኝ አንተ ተራራ፣ ለፍቅር ስል ዋጋህን ከፍልሃለሁ። ከዚህ በኋላ በፍቅር ምክንያት በህመም ምክንያት የመንደሪ ሰዎች ሊሞቱ አይገባም በሚል አንድ ዓላማ ይዞ ይነሳል። ያም ዓላማ ተራራውን ለብቻው ንዶ መንገድ መክፈት ነበረ። እናም የሚገርማችሁ ይህ የዓላማ ሰው፣ ይህ የጽኑ ሰው ተራራውን በመዶሻና በመቆርቆሪያ እየቆረቆረ ለ22 ዓመታት ያለማቋረጥ በትጋት ያንን ተራራ ቆፈረ። ተራራውም በመጨረሻ ከ22 ዓመት ድካም በኋላ እጅ ሰጠ። ያን ቦታ ተቆረቆረ። እንግዲህ ከዚህ ቀደም 70 ኪሎ ሜትር ይጓዝ የነበረ ማህበረሰብ በዳሽራሃት መሐንጂ ጥረትና ዓላማ 1 ኪሎ ሜትር አቋርጦ መሄድ ቻለ። ይህ ለፍቅር የተከፈለ ዋጋ ነው። እናም ህንዳዮቹ እጅግ በጣም በማዘን እጅግ በጣም በታሪኩ በመገረምም በ2015 ዓመተ ምህረት ቦሊውድ አከበረው። እናም ዘ ማውንቴን ማን የተሰኘ ምርጥ ፊልም ተሰራለት። ለፍቅር ሲል ዋጋ የከፈለው ማህበረሰቡን የጠቀመው ይህን ግለሰብ ዛሬ በጠይም ብዕር አመሰግን ነው። እኔ በሱ ፍቃድ አድርገኝ። ፕሮግራም ደግሞ ጠይም ብዕር ነው። ፎሎ በማድረግ ይወዳጁን። ጤና ይስጥልን።